በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰው ጦርነት በሰጣ ገባ ከዘለቀው የተኩስ አቁም ባሻገር ወደ ዲፕሎማሲያዊ የቁማር ጨዋታ ተቀይሯል። የኢራኑ መሪ አያቶላ ሞጅታባ ኻሜኒ የአገሪቱ የኒውክሌር ክምችት ወደ ውጭ እንዳይወጣ የሰጡት ቀጥተኛ መመሪያ በዋሽንግተንና በቴል አቪቭ የተሰመረውን ቀይ መስመር አሻፈረኝ ያለ ሆኗል። በተመሳሳይ ሰዓት በቴህራን ጎዳናዎች ላይ አዲስ መልክ ያለው የፕሮፓጋንዳ ማዕበል እየተናፈሰ ነው። ይህም ጦርነቱ ምን አይነት አዲስ መልክ ይፈጥር ይሆን የሚል ስጋትን ደቅኗል። የጦርነቱ ማቆሚያ ቁልፍ ተደርጎ የሚወሰደው ኢራን ያከማቸችውና ወደ ጦር መሳሪያነት ለመቀየር የተቃረበው የዩራኒየም ክምችት ጉዳይ ነው። ዋሽንግተን እና እስራኤል ዩራኒየሙ ሙሉ በሙሉ ከኢራን ምድር እንዲወጣ ይፈልጋሉ። ሆኖም የቴህራን ከፍተኛ ባለስልጣናት ይህንን አሳልፎ መስጠት ሀገሪቱን ለተጨማሪ የአየር ጥቃት ተጋላጭ ያደርጋታል በሚል ስጋት በዚህ ጉዳይ አቋማቸውን እንዳጸኑ ነው። ይህ የቴህራን እምቢተኝነት በዋይት ሃውስ በኩል ጠንካራ ቁጣን አስከትሏል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ይህንን የኢራንን አቋም ፈጽሞ አይቀበሉትም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የዩራኒየም ክምችቱ ሳይወገድ የቴህራን የሚሳኤል አቅም ሳይደመሰስና ያሏት የጥላቻ ኃይሎች ድጋፍ ሳይቆም ጦርነቱ ፍጻሜ እንደማያገኝ ነው። ይህ የእልህ አስጨራሽ አቋም የሰላም አስከባሪዎችን ተስፋ ገደል እየከተተው ይገኛል። ሌላኛው የኃይል ሚዛኑን የወሰነው የሆርሙዝ ወሽመጥ ጉዳይ ነው። ኢራን በዓለም ላይ ከሚንቀሳቀሰው ነዳጅ 1/5 የሚሻገርበትን ይህንን ወሳኝ የባህር መስመር በመዝጋት አሜሪካን ወደ ድርድር ጠረጴዛ መመለስ ብትችልም የዓለም ኢኮኖሚ ግን ዛሬም ዋጋ እየከፈለበት ነው። ኢራን አሁን መስመሩን ለመክፈት የጦርነት ካሳ መጠየቅና የፍቃድ ታሪፍ ለመጣል እያቀደች ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ግን ይህንን እርምጃ ህገወጥና ዲፕሎማሲውን የሚያበላሽ ሲሉ ኮንነውታል። ዓለም አቀፉ የኢነርጂ ኤጀንሲ የነዳጅ አቅርቦቱ በዚህ ከቀጠለም በመጪዎቹ የሐምሌና ነሐሴ ወራት የዓለም የነዳጅ ገበያ ወደ ቀይ ቀጠና ወይም ወደ ከፋ እጥረት ሊገባ እንደሚችል አስጠንቅቋል። ከጦርነቱ ጀርባ በኢራን የፖለቲካ መዋቅር ውስጥ ትልቅና ስር ነቀል ሽግግር እየተካሄደ መሆኑን የፖለቲካ ተንታኞች ይገልጻሉ። ባለፉት ዓመታት የአገሪቱ ስልጣን በሃይማኖታዊ መሪዎች እጅ የነበረ ቢሆንም አሁን ግን ስልጣኑ ሙሉ በሙሉ ወደ ኢራን አብዮታዊ ዘብ ኃይል ወታደራዊ አዛዦች እየተሸጋገረ ይገኛል። የዓለም አቀፍ የክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ዋይዝ ይህንን ሁኔታ እንዲህ ሲሉ ያብራሩታል። የገዢው አካል የትረካና የፖለቲካ አቅጣጫ እንደሚያሳየው ኢራን በአሁኑ ወቅት ከሃይማኖታዊ ስርዓት ወደ ወታደራዊ አገዛዝ እየተሸጋገረች መሆኑን ነው። ይህ ወታደራዊ ሽግግር በቴህራን ጎዳናዎች ላይ በሚለጠፉ አዳዲስ የፕሮፓጋንዳ ምስሎች ላይ በግልጽ ታይቷል። ከዚህ ቀደም የነበሩት የሺዓ እስልምና ሰማዕትነትና የሃይማኖት ምልክቶች ተቀንሰው በምትካቸው የፋርስ ጥንታዊ ብሔራዊ ምልክቶችና ታሪካዊ ጀግኖች ከወታደራዊ አዛዦች ጎን ተሰልፈው ይታያሉ። ይህም ሃይማኖታዊ ያልሆነውንና በቅርቡ በተደረጉ ህዝባዊ ተቃውሞች ሳቢያ የቆሰለውን የህዝብ ክፍል በብሔርተኝነት ስሜት ለመማረክ የታለመ ስትራቴጂ መሆኑን ያስረዳሉ። በአሜሪካ እስራኤልና በኢራን መካከል እየተካሄደ ያለው ይህ እልህ አስጨራሽ ዲፕሎማሲያዊና ወታደራዊ ፍልሚያ ከመካከለኛው ምስራቅ ቀጠናዊ ወሰን አልፎ ዓለም አቀፉን የጂኦፖለቲካ መዋቅር ወደ ማናጋት ተሸጋግሯል። አልጀዚራ በጉዳዩ ላይ ባደረገው ሰፊ ትንታኔ የቴህራን አቋም አለመወላወልና የሆርሙዝ ወሽመጥን እንደ ስትራቴጂካዊ መደራደሪያ መያዟ በምዕራባውያን ዘንድ ከፍተኛ የፖለቲካ ቁማር ተደርጎ ተወስዷል። በሌላ በኩል ግን የኢራን ወታደራዊ መሪዎች የዓለምን የኃይል አቅርቦት መስመር በማስተጓጎል አሜሪካንና አጋሮቿን የኢኮኖሚ ዋጋ ለማስከፈል የሚጠቀሙበት ስልት በዋሽንግተን ላይ የሚጠበቀውን ያህል የድርድር ፍላጎት ከመፍጠር ይልቅ ወታደራዊ እርምጃዎችን ይበልጥ ሊያፋጥን የሚችል አደገኛ አካሄድ መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይልና የደህንነት ተቋማት በቴህራን ላይ ያላቸውን የጸረ ኒውክሌርና የጸረ ሚሳኤል ዘመቻ ዕቅድ ይበልጥ እያጠናከሩት መሄዳቸውን ተከትሎ የነገውን ሁኔታ መገመት አስቸጋሪ አድርጎታል። የቢቢሲ የደህንነትና የዓለም አቀፍ ጉዳዮች ዘገባ ይህ በኢራን ውስጥ እየታየ ያለው የውስጥ የስልጣን ሽግግርና የርዕዮተ ዓለም ለውጥ በቀጠናው ላይ የሚኖረውን የረጅም ጊዜ ተጽዕኖ በጥልቀት ይፈትሻል። በአገሪቱ እየጠነከረ የመጣው ወታደራዊ አገዛዝ ከቀድሞ ሃይማኖታዊ አክራሪነት ይልቅ በጽኑ ብሔርተኝነት ላይ የተመሰረተ በመሆኑ በድርድር ወቅት ሊያሳየው የሚችለው የመለዋወጥ ዕድል እጅግ አናሳ መሆኑን ዘገባው ያመላክታል። ይህ አዲስ የፋርስ ብሔርተኝነት ትርክት በአገር ውስጥ ያሉ ተቃዋሚዎችን ትኩረት ለማስቀየርና ህዝባዊ አንድነትን ለመፍጠር የተወጠነ ቢሆንም በውጭ ዓለም ግን ይበልጥ የማይገመትና ግትር የሆነም የጦርነት ስጋት ደቅኗል። በሌላ በኩል በዋሽንግተን እየተቀጣጠለ ያለው የውስጥ ፖለቲካ ውጥረት ፕሬዝዳንት ዶናልድ ትራምፕን
በሁለት እሳት መካከል ከቷቸዋል። በአንድ በኩል ከኮንግረሱ የሚሰነዘርባቸውን የጦርነት ስልጣን ገደብ ጫና መቋቋም ሲኖርባቸው፣ በሌላ በኩል ደግሞ የነዳጅ ዋጋ መናር በመጪው ምርጫ ላይ ሊያሳድር የሚችለውን የፖለቲካ ኪሳራ ለማካካስ በአጭር ጊዜ ውስጥ ወሳኝ ድል ለመቀዳጀት እንዲጣደፉ እያደረጋቸው ይገኛል። ይህም የሰላማዊ ዲፕሎማሲውን በር ይበልጥ እያጠበበው የመጣ ሌላኛው ማነቆ ሆኗል።